እና የዳቦ መጋገሪያ ሁሉንም ዱላቡንም አሳየኋችሁ። ያው ወሳኝ እምለው የዳቦ መጋገሪያ አገኛችሁም ትገዛላችሁ፣ ያኔ አመቻችሁም ትገዛላችሁ፣ አመቻችሁም ትተውታላችሁ። ግን ስታላጃ ወሳኝ ነውና የተለያዩ ነገሮችን ምግቦችን አይነት ነክ እንዳይበላሽባችሁ ስለሚያስፈልጋችሁ ተላጃ ወሳኝ ነው። ተላጃ ቢያንስ ገዝታችሁ አስኑሩ ብዬ እንትን ላለሁኝ። እንግዲህ ያለውን ቪዲዮ ሁሉንም ተከታተሉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ በቅድሚያ በጣም ኮሜንታቶችን አመሰግናለሁ ውዶችዬ፣ ክበሩልኝ ማለት ነው። የዳቦውን መጋገሪያ አሳይኝ መኮረኒ በሸመሌውን ባላኩበት አሳይኝ የሚል ኮሜንት አይቻለሁ። ያው እንግዲህ ብዙ ቪዲዮ ለቅቄያለሁ ማለት ነው። ግንስ ያው ወዲታይ ያለማያት አዲስ የተቀላቀሉ ሊሆን ይችላሉ ብዬ አሰብኩኝና እሺ ብዬ ሀሳብ ተቀብዬ ይሄው የዳቦ መጋገሪያውን ይዤ መጥቻለሁኝ። ይሄ ነው ማለት ነው የዳቦ መጋገሪያው። ሁሉንም የተለያዩ ነገሮችን ይጋግራል። ደሞም ያው ኩሽናችንም ራሱ አቀማመጡን ምናምን አሳይኝ ብዙ ኮሜንት ይመጣብኝ ነበረ። ያው ለቅቄዋለሁ። ይሄንም ገና አዲስ እንደተረካከበው ለቅቄዋለሁኝ። ያው ቪዲዮውን ያለማየት ሁኔታ አዲስ እየተቀላቀላችሁ መሰለኝ እና ይህን ይመስላል። ያው የኔ አንድ ገጥ ነው፣ 4 ማዕዘን አይደለም። የውታው መጥበብ ሁኔታ ማለት ነው። እቺ ክፍሊት በጣም ጠቢብ ናት እና እንደምታዋት 4 ማዕዘን ቢሆን በጣም አሪፍ ነው የሚሆነው። ይሄ ቦፊ ማንጣት ይሄን ብታመጡ አሪፍ ነው ብዬ አምናለሁ። ለምን የራሱ የዳቦውን መጋገሪያ ያዘልኝ መካን ማለት ነው። ጥሩ ለዚህ ስለሆነ የሆነ እቃ ማስቀመጫ ማረግ ነበረብኝና አሁን ደግሞ ከዚህው ከጣውላው ላይ አስቀመጥኩት ማለት ነው። ይሄ ያው መቆጣጠሪያ ነው። እንደምታውቁት ተሸክሏል ለፍሪጁ ማለት ነው። ታውታላችሁ እንትን ላለውኝ ይሄ መቆጣጠሪያ ነው። ያው ፋወር ቢመጣ ፋወር በጣም ቢጨምር የዚሁ የሆኑ ተቃጥሎ ፍሪጁን ያድነዋል ማለት ነው። ይሄም እንደምታዩት ተላጃዬን ይሄ ደግሞ ውሃው በነብሱ ያርጋችሁ መቅዳት ይቻላል ማለት ነው። ታውም እንኳን በነገራችን ላይ እና ምን ልላችሁ ነው የፈለኩት ያው ይሄንም ይዤ መጣሁኝ። በተለይ ደግሞ የመጣሁበት ያው ቆጣሪን ዘግተውብኝ ነበር ባልኩት ማለት ነው። ቆጣሪን ዘግተውብኝ ነበረ ብቻ እኔም በማላውቀው ማለት ነው። ምንም በማላውቀው በየወሩ ከፍላለሁኝ። ክፍያ ይመጣሉ ይወስዳሉ። ብቻ ዘግተው ምን አረጉት መሰላችሁ? ከዛ ከቆጣሪው ከፍተው ገብተው የሚመዘዝ ነገር አለው ማለት ነው። ያንን ነገር ምዝዝ አድርገው በጣም ወላሂ በጣም ነው የገረመኝ። እንዲሁ የኢትዮጵያ ሰው በነፍሱ በራሱ የሌለ ያለውን አርጎ ቆጣሪ አንጥቶ መሰለን እኔ አሁን ያመጣሁት ቆጣሪ ለሰው ለአምቦል ብዙ ብር ነው የምከፍለው። ለ2 አምቦል ልክፈል ብል ብዙ ብር ነው እና የምከፍለው። በየወሩ እንዲህ ያለ ክፍያ ከሆነ በነፍሴ በዛምቢል ገንዘቡ ዝም ብዬ አንጥቼ የተለያዩ ፍሪዞችን ምጣድም ሆነ ስቶብም ሆነ የዳቦ መጋገሪያ ለምን አልጠቀምም ብዬ ያለኝ የሌለኝን አርጌ መጣጥጬ ነው ያስመጣሁት ማለት ነው። እና በዚህ አካባቢ ደግሞ ፖል የለም። ፖል ስለሌለ ትንሽ ከቤተሰብ ነውና ከፍ ያለ ራቅ ያለ ነውና ቆጣሪውን ያኖርኩበት በገመዱ ራሱ ከቆጣሪው አንስቶ የቆጣሪው ቀርቶ ገንዘብ የከፈልኩት ማለት ነው። ሀዛ አንስቼ ሀዚህ ድረስ 8000 ብር ነው የፈጀብኝ ማለት ነው ለገመዱ ብቻ ማለት ነው። እና በየወሩ ሳስበው ለሰው ከምከፍል በደንብ አድርጌ ተጠቅሜ ራሴ እንግዲህ ብከፍል ይሻለኛል ብዬ ያለልኝ ሙጥጥ አድርጌ ከፍዬ አሁን ምን ያደርጋሉ? ዝግት አድርገው ውዲት አሁን ባካችሁ ተደወለላቸው 3 ቀን ነው እንደዛ አደረ። ተደወለላቸው ለምን ነው ምንድን ችግር ኑሮን ነው ሲባሉ እስቲ ወላሂ ማለት ነው የገረመኝ እንትን እስከ ዛሬ ድረስ እየመጡ ራሳቸው ናቸው ያረከቡት
እንትን እየዞሩ በየወሩ የሚቀበሉት ራሳቸው ናቸው የረከቡት። እስከ ዛሬ እየመጡ ገንዘብ እየተቀበሉ ነው። አሁን ደግሞ ገና አዩት መሰል ገመዱ ረዝም ሆኖ ሂዱ አይተነው ነው እንትን የዘጋንባችኋል። እንዴት ነው ይሄ ማለት ነው? ሰው በነፍሱ በሌለው ባለው አርጎ አንጥቶ በነፍሱ መተዳደግ በነፍሴ እንደ ቤቴ ሆኖ እኖራለሁ ማለት ያኔ ሰውም ጫና ያደርግባችኋል ማለት ነው። እና ወላሂ በጣም ተናድጄ ነበረ። ያው ተለምነው ተለቋል። እንግዲህ ፖል ደግሞ በአካባቢያችን የለም። ፖል ደግሞ መንግስት ራሱ እንደ እንትን ሲል የተወሰነ እንትን ብሎ ማንጣት ነው ያለበት። የመንግስት ነበረ ማለት ነው። ግንስ እንኳን መንግስት ሊያረጋድ የለም የእኛንም ጫና ማረግ የያዘው የእኛም ራሳችን እርገት እንይዛል ያልነውን ጫና ማረግ ይዟል። ብቻ እኔ አልሐምዱሊላህ አመጣሁ አንስቼ እንግዲህ ከመጣሁኝ 2 አመት ገና አልሞላኝም። በሰው ሀገር ብዙ ባጉቻለሁኝ። ቢያንስ 12 አመት በሰው ሀገር ኑር ያለሁኝ። አመጣሁ ደግሞ 2 አመት አይሞላኝም። አሁን ወደፊት ግንቦት ቢደርስ ነው ወደፊታችን ግንቦት ቢደርስ ነው 2 አመት የሚሆነኝ። አልሐምዱሊላህ ከመጣሁ አንስቼ ማለት ነው። አልሐምዱሊላህ አንድ ቀንም እንዲህ ብዬ አላውቅም። እንደ ቤቴ ተብቃቅቼ ደስተኛ ሆኜ እየኖርኩ ነው ማለት ነው። ግን ያንን ቆጣሪ የዘጉብኝ ጊዜና ዝግት ካላሳጨለ ማለት ሁነት ያው ጊዜ እንዴት ሰው በገንዘቡ እንትን ብሎ አምጥቶ አደራይቶ አስገብቶ እንዴት ይህን ያረጋሉ ብዬ በጣም ተናድጄ ነበረ። ግን አሁንም ተለቆልኛል። ቢሆንም ያው እኔ እንጃ አላምናቸውም ማለት ነው። አላምናቸውምና እንግዲህ ለመብራት ኃይሎች አላህ ሂዳያ ይስጣቸው ማለት ነው። የምር ብላ ተባላ የሆነ ወቅት ነው ብዬ አሰብኩኝ አየሁኝ ማለት ነው። በፊት ያኔ ምንም እንትን አላለም። ሁሉም ሲደርስበት ነው መሰል የሚያውቀው ማለት ነው። እና ያው አሁንም ያለ መዝጋት የመዝጋት እንትናቸውን አላውቅም። እንግዲህ በየወሩ እየመጡ እየሞጨለፉ መሄዳቸውን ነው የማውቀው እንግዲህ ማለት ነው። ውዶችዬ ይሄን ይመስላል በቀላሉ። እና ቆጣሪም ተዘግቶብኛል ብያችሁ ደውላችሁ በሪከርዲም በጽሁፍም ጠይቃችሁኛል እና ተለቆልኛል። ለአሁኑ ተለቋል። ብቻ ምንም ጥፋቱን ምንድን እንደሆነ አላወቅኩም። እስከዛሬ ገመዱ በረዝም ተስቦ ዲታይ መውረዱንም አይተውታል። አሁን ምን እንዲሹክ እንዲያላቸው እንግዲህ እውነታው ደግሞ ማለት ነው ለፖል 25 ሺህ ብር ክፈሉ እያሉ እየዞሩ ነበረ። ያንን በረዝም ገመድ የሄደውን ለያዝም ግዴታቸው 25 ሺህ ብር ይከፍላሉ ብለው ሊሆን ይችላል። ደግሞ 25 ሺህ ብር ማንም የሚከፍላቸው የለም። በቤት 25 ሺህ ብር ዛሬ እጅ ወዲያፍ ነው እንጂ ማን ነው 25 ሺህ ብር አውጥቶ ማን ነው የሚችለው? አቅም አይችልም ማለት ነው። እና እንግዲህ አላህ ሂዳያ ይስጣቸው። መንግስትም እንግዲህ እየወቀስኩን ነው ደግሞ እንትን እንዲያትሉኝ እንጂ ማለት ነው። ለምን ራሳችን በቤታችን ቀስ ብለን እንኖራል ብለን ያደረጃጀነውን ለምን ወዴታይ ጫና ይደረግብናል ማለት ነው። እና ይሄን ይመስላል። ደግሞ ወደ ሌላ እንዲያልገባ ወደ ሌላ ስህተት እንዲያልገባ ውዶችዬ የቆጣሪውም ይሄን ይመስላል ነገርኳችሁ። የዳቦ መጋገሪያውም ይሄን ይመስላል። ተላጃውም ይሄን ይመስላል። እንግዲህ ቤታችሁን አደራጁ። ከሱ ሆናችሁ ያው ወጩ ሀሱ ነው ይሻላልና ሀዚ ሆናችሁ ያላችሁን ጭፍጭፍ አድርጋችሁ በባዶ ለእጃችሁ እንዲያታጡ ሀሱ የተለያዩ ነገሮችን ያው ወሳኝ ነው። ተላጃ ያውን የዳቦ መጋገሪያው ሁሉንም ነገር ሰራላችኋል። ሁሉንም ነገር መስራት ትችላላችሁ። ግንስ ብልታውትም ሊቀርም ይችላል። ተላጃው ግንስ በጣም ወሳኝ ነው። ለምን በጣም ውሃ ሙቀት ላይ ሰዓት ሲደርስ ቀዝቃዛው አጠጣላችሁ። ውሃ ላይ ገበያችሁን ገቢታችሁ ሁሉንም የሚያስፈልጋችሁን ታስገባላችሁ ከፍሪጃችሁ ማለት ነው። የተለያዩ ነገሮችን እንዲያይበላሹ ታስገባላችሁ እና ይሄ ዳቦ የምኑ ይሄ ዱላቡ የምኑ ካመቻችሁ ነው ማለት ነው። ይችን ግንስ ተላጃይቱን እንደምንም ብላችሁ አጣባችሁ ብላችሁ
ለማንጣት ሞክሩ። እንግዲህ ኮሜንታቶችን በጣም 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 እጅግ አድርጌ ነው የማመሰግናችሁ ውዶችዬ። አላህ ለሀገራችሁ ምኞታችሁን አሰካክቶላችሁ ሁሉንም ቤተሰቦቻችሁ ጋር አገራችሁን ሰላም አድርጎላችሁ ቤተሰቦቻችሁ ጋር ለመገናኘት አላህ ያብቃችሁ። ወላሂ ውዶችዬ የኔ ውዶኝ ማለት ነው። እንዴት አድርጋችሁ እንዲኮመታችሁ እንዴት አድርጋችሁ ላይክ እንዲያደርጋችሁ ማለት ነው። የቤት የለቅልቄ ካሰደርኩም ማለት ነው እና እኔ በነገራችን ላይ በምንም ይሁን ምንም በበትም ለቀለኩ በምንም ለቀለኩኝ ካስቤቴን ድርጅት ታሪጌ ባለኝ ፏብዬ መደሰት ነው የምፈልገው ማለት ነው። እና ያው እናንተንም ለሀገራችሁ ያብቃችሁ፣ በቤታችሁ ያብቃችሁ። ለሀገራችሁ ለመግባት ሞክሩ። የሰው ሀገር ደግሞ ዛሬ ነገ በሽተኛ ነው የሚያደርገውና ወቅታችንን ነው የሚፈጀው። አንድ ኮሜንት ደግሞ አይቻለው ግን ሲህን ሁላ መሰረተን ሳንለወጥ አዘዋበቱ ነው ወይ የምትል ኮሜንት አይቻለሁ። አብስሪ እቴ ያው ቤትሽን አሁን የኔ ቆርቆሮ ነው፣ ውጩ ተገርፏል፣ ውስጡ ግንስ አልተገረፈም። ለምን ቢገረፍም የጢስ ቤት እስከሆነ ድረስ መጥቆሩ አይቀርም፣ አያምርም ማለት ነው። ቀለም ብትቀቡት መጥቆሩ ስለማይቀር ለምን ቀለም ይቀባል? በየሰዓቱ እናንተው በነፍሳችሁ እያደሳችሁ እያለቀለቃችሁ እያመረ ቢቀመጥ ይሻላል እንጂ ያለመለቅለቅም እናንተ ተፈለጋችሁ ዝም ብላችሁ መኖር ትችላላችሁ ማለት ነው። ግን ያላችሁን ደስ ደረቅረቅ አርጋችሁ ተብተብ አርጋችሁ ስንቀመጥ ለነፍሳችን ነው ደስ የሚለው ማለት ነው። እንግዲህ የዳቦ መጋገሪያ በደንብ አድርጌ እንግዲህ ሁለተኛ የዳቦ መጋገሪያ ሳይኝ እንደማትሉኝ ተስፋ ላይ ለምን ዛሬ በደንብ አድርጌ ኩሽና ማድሬሽ ሁሉን ማየው እየወጋሁኝ በደንብ አድርጌ ቀርጫለሁኝ። እንግዲህ ውዶችዬ በጣም አበዛውባችሁ መሰለኝ። ላይክ፣ ሼር፣ ኮሜንት አበረታቱኝ የኔ ብርታቶ የኔ ውዶይ ማለት ነው። ወላይ በጣም ነው እጅግ አድርጌ ነው የማመሰግናችሁ። ላይክም ሸርም የምታደርጉ ሊሸራችሁ እየደረሰኝ ነው። አመሰግናለሁ ማለት ነው ውዶችዬ ወይ